በእሳት በተያዘው የአሜሪካው አውሮፕላን ውስጥ የተፈጠረው ታምራዊ ክስተት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ይህ በተደጋጋሚ የተሰማ አስደንጋጭ አደጋ ነው። ታዲያ በአደጋው የተፈጠረው አስደንጋጭ ጉዳይ ምንድነው? አውሮፕላኑ እንዴት በእሳት ተያያዘ? በአውሮፕላን ውስጥስ የተፈጠረው ጉዳይ ምንድነው የሚለውን በስፋት እንመለከታለን። ኤርትራ በህወሓት አመራሮች መካከል የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ሰሞኑን ትግራይ ውስጥ ባለው ውጥረት ስሟ የሚነሳው ኤርትራ አጸፋዊ ምላሽን ሰጥታለች። ጉዳዩን በስፋት እንመለከታለን። በአሜሪካ ዋሽንግተን ዲሲ ግዛት በሲያትል ከተማ በመኪና ተገጭታ የተገደለችው ኢትዮጵያዊ ታዳጊ ጉዳይ እጅግ አነጋጋሪ ሆኗል። እኚህን መረጃዎች በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ኤርትራ በህወሓት አመራሮች መካከል የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም ሲሉ የሀገሪቱ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤክስ መገናኛ አውታር ገጻቸው ገልጸዋል። በአዲስ አበባ መግለጫ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተወሰኑ ወታደራዊና የፖለቲካ ግን አደጋ መፍጠር የሚችሉ ያሏቸውን የህወሓት አመራሮች ከኤርትራ ጋር ግንኙነት አላቸው ብለው ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን ግን ሌላ አካልን ለመጉዳት በሚል ከኤርትራ መንግስት ጋር የሚደረግን ግንኙነት የለም ሲልም መልሷል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በህወሓት የፖለቲካ አጀንዳ ውስጥ እየተፈጠሩ ያሉትን የውስጥ ሽኩቻ ሀገራቸው የማባባስ ፍላጎት እንደሌላትም ነው የገለጹት። የማስታወቂያ ሚኒስትሩ ይህን የገለጹትም በኤክስ ባሰፈሩት መልእክታቸው ላይ ነው። አቶ የማነ በህወሓት ከፍተኛ አመራሮች መካከል የተፈጠረው ሁኔታ በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ሲሉም ጽፈዋል። አቶ ጌታቸው ረዳ አዲስ አበባ ላይ የሰጡት መግለጫ ደግሞ የኤርትራ ጦር በኢትዮጵያ ትግራይ ክልል ውስጥ አለ ሲሉ የገለጹትን ክስም ፍጹም ሐሰት ነው ሲሉም አስተባብለዋል። የክስ የሚቀርበውም ግጭት ለመቀስቀስ ሰበብ ለመፍጠር ነው በማለት የሀገራቸውን አቋምም አስፍረዋል። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛቷ ውስጥ ተሰማርተው ይገኛሉ ሲሉም ተናግረዋል። ኤርትራ የፕሪቶሪያውን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም ሲሉ ጉዳዩን በመሰረታዊነት የኢትዮጵያ የውስጥ ጉዳይ መሆኑን አቶ የማነ ገልጸዋል። የኤርትራ ማስታወቂያ ሚኒስተር ምላሽ የሰጡትም የትግራይ ጊዜያዊ አስተዳደር በአዲስ አበባ በሰጡት ጋዜጣዊ መግለጫ የኤርትራን ጉዳይ ካነሱም በኋላ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትግራይ ክልል ውስጥ የሚነሳ ግጭት ብዙ ኃይል ይገባበታል ያሉት አቶ ጌታቸው ረዳ በዚህ ውስጥም ኤርትራ አንዷ እንደሆነችም አውቃለሁ ሲሉም ተደምጠዋል። የኢትዮጵያና የኤርትራ ግጭት የጀመረው የፕሪቶሪያ ስምምነት ከተፈጸመ በኋላ ነው የሚል መረጃንም አመላክተዋል። አንጃ ሲሉም ከጠሩት የህወሓት ቡድን አንዱ ከኤርትራ ጋር ግንኙነት እንዳለውም ገልጸው ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ደግሞ በምላሹ በምክትል ሊቀመንበሩ አቶ አማኑኤል አሰፋ በኩል ከኤርትራ መንግስት ጋር ሌላ አካልን ለመጉዳት በሚል የሚፈጸም ግንኙነት የለም ሲሉ አስታውቀዋል። ከኤርትራ መንግስት ጋር ለጦርነት የሚጋብዝ ግንኙነት የለንም ያሉት አቶ አማኑኤል አሰፋ ይህ በተደጋጋሚ ስለመግለጽም ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በመግለጫቸውም ሸሽተው አለመውጣታቸውንም ገልጸው ነበር። አቶ ጌታቸው ረዳ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በመሆንም መቀመጫቸውን በአዲስ አበባ ላደረጉ የዓለም አቀፍ ማህበረሰብ አባላትም በትግራይ ወቅታዊ ሁኔታ ላይ ማብራሪያ መስጠታቸውን የሀገር ውስጥ መገናኛ ብዙሃን በስፋትም ሲዘግቡ ተመልክተናል። አቶ ጌታቸው ረዳና በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በትግራይ ወቅታዊ ሁኔታ ላይ ከፌዴራል መንግስት ጋር እንደሚወያዩ በየፊናቸው አስታውቀዋል። የመስኖና ቆላማ አካባቢዎች ሚኒስተርና የብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት አብርሃም በላይ ለመረጃ ምንጫችን ከትናንት በስቲያ በሰጡት ማብራሪያ ከክልሉ መንግስት በላይ የሆኑ አጀንዳዎች ከተፈጠሩ መፍትሄ በጋራ የምንፈልግ ነው የሚሆነውም ሲሉም አስታውቀዋል። በትግራይ የተፈጠረው ፖለቲካዊ ቀውስ ደግሞ እጅግ አሳሳቢ ነው። የኢትዮጵያና የኤርትራ ግንኙነት መሻከር መጀመሩ በተለያዩ አካላት መነገር ከጀመረም ቆይቷል። በቅርቡ የቀድሞ ርዕሰ ብሔር ሙላቱ ተሾመ ኤርትራን በሚመለከት በአልጀዚራ ድረገጽ በታተመ የግል አስተያየት የኢሳያስ አፈወርቂ መንግስት በሰሜን ኢትዮጵያ ዳግም ጦርነት ለመቀስቀስ እየተንቀሳቀሰ ነውም ብለው ነበር። አክለውም በምስራቅ አፍሪካ አዲስ ግጭት እንዳይከፈትም ለማስቆም ጊዜውን ነው ብለዋል። ምንም እንኳን የኢትዮጵያ የውጭ ጉዳይ ሚኒስትር የአቋም የመንግስት አለመሆኑን የገለጸ ቢሆንም
በእሳት ከተያያዘው የአሜሪካው አውሮፕላን በክንፉ በኩል መንገደኞችን በማስወጣት በህይወትም ተርፈዋል። የአሜሪካ አየር መንገድ አውሮፕላኑ እሳት መያያዙን ተከትሎ ተሳፋሪዎች በክንፉ በኩል እንዲወጡ በማድረግም ከአደጋው እንዲያመልጡ ተደረገ። በአደጋው ምንም አይነት ጉዳትም እንዳልደረሰም ነው የተገለጸው። ተሳፋሪዎቹ በኮሎራዶ አየር ማረፊያ ማኮብኮቢያ ላይ እንዲቆዩ መደረጉም ተገልጿል። አደጋውን ለመከላከል የተደረገውን ጥረት በሚያሳይ ቪዲዮ ላይ ተሳፋሪዎች በቦይንግ አውሮፕላኑ ክንፍ ላይ ቆመው እሳት እየተቀጣጠለም የተወሰኑ ተጓዦችም ቦርሳዎቻቸውን ይዘው ታይተዋል። የዩናይትድ ስቴትስ አቪዬሽን ኤጀንሲ በዴንቨር ዓለም አቀፍ አውሮፕላን ማረፊያ ተሳፋሪዎች ከአውሮፕላኑ ለመውጣት በቀላሉ የሚዘጉ መንሸራተቻዎችን መጠቀማቸውን ጠቅሶ የችግሩን መንስኤ አጣራለውም ብሏል። የከፋ ጉዳት እንዳልደረሰ ሪፖርት ቢደረግም አየር ማረፊያው 12 መንገደኞችን ቀለል ባለ ጉዳት ሆስፒታል መውሰዳቸውንም አክሏል። አውሮፕላኑ ከኮሎራዶ ስፕሪንግስ ተነስቶ ቴክሳስ ወደሚገኘው ዳላስ ፎርት ወርዝ ዓለም አቀፍ አውሮፕላን ማረፊያ እየተጓዘ ነበር ሲልም ኤፍኤ ለቢቢሲ በላካው መግለጫ ማስታውቋል። ሰራተኞቹ የሞተር ንዝረት መኖሩን ሪፖርት ካደረጉ በኋላ አውሮፕላኑ ለሊት 7 ሰዓት ከ15 አካባቢ ወደ ዴንቨር አቅጣጫ መቀየሩን ኤፍኤ ተናግሯል። አውሮፕላኑ ካረፈ በኋላ ወደ ማቆሚያው በሚያቀናበት ወቅትም ማኮብኮቢያ ላይ ሲጓዝም በእሳት ተያይዟል የተባለ ሲሆን የአሜሪካ አየር መንገድ በበኩሉ አውሮፕላኑ 172 መንገደኞችና 6 የበረራ ሰራተኞችን አሳፍሮ እንደነበርና ሁሉም በሰላም መውጣታቸውን ገልጿል። አውሮፕላኑ የቦይንግ ስሪት 737-800 እንደሆነና ከሞተር ጋር የተያዘ ችግር አጋጥሞታልን ብሏል። የአየር ማረፊያው ቃል አቀባይ ማይክል እንዳሉትም በአውሮፕላን ማረፊያው በሚገኙት የተለያዩ በሮችም ጭስና ነበልባል ይታይ ነበር። እሳቱ በቁጥጥር ስር መዋሉንና በሌሎች በረራዎች ላይም መጓተት አለማስከተሉን ገልጸዋል። አየር ማረፊያ ውስጥ ከነበሩት መካከልም አንዳንዶች ጥቁር ጭስ አየሩን በሞላበት ወቅትም የአውሮፕላኑ ተሳፋሪዎች ክንፍ ላይ በመውጣት ከእሳቱ ሲሸሹ የሚያሳይ ቪዲዮ በማህበራዊ ሚዲያም ለቀዋል። ምድር ላይ የነበሩ ሰራተኞች ወደ ክንፉ መሰላል ለመድረስም ሲጣደፉም ታይተዋል። በአውሮፕላኑ የቀኝ ሞተር ስር ነበልባል በሚታይበት ወቅትም አውሮፕላኑ የኋላ በር በኩል ተሳፋሪዎች እንዲወጡ መንሸራተቻዎችን ዘርግተው በአንድ ቪዲዮ ላይም ታይቷል። ክስተቱ በሰሜን አሜሪካ ከቅርብ ጊዜ ወዲህ ከፍተኛ ደረጃ ላይ የደረሱ አደጋዎችም የአቪዬሽን ደህንነት ላይ ስጋትን መፍጠራቸውን እየተከተለ ነው። የአሜሪካ አየር መንገድ አውሮፕላን ከአሜሪካ ጦር ብላክ ሃውክ ሄሊኮፕተር ጋር በዋሽንግተን ዲሲ በአየር ላይ በመጋጨቱ በደረሰ ከባድ አደጋ የ67 ሰዎች ህይወት አልፏል። በዩናይትድ ስቴትስ መዲና የተከሰተው አደጋ የአየር ትራፊክ ተቆጣጣሪዎችን እጥረትና በስራ ጫናዎችም ጥያቄ አስነስቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የመንግስት ወጪ ቆጣቢ ጥረቶች አካል በማድረግም በመቶዎች የሚቆጠሩ የኤፍኤኤ የሙከራ ጊዜ ሰራተኞችን ውልም አቋርጧል። ውሉም የተቋረጠው ከዋሽንግተን ዲሲ አደጋ ከሳምንታት በኋላ ነው። ውላቸው ከተቋረጡ የኤፍኤኤ ሰራተኞች መካከል የጥገና መካኒኮች፣ የአካባቢ ጥበቃ ሰራተኞችና የቴክኒክ ረዳቶችም ይገኙበታል። ወደ መጨረሻው መረጃችን ስናመራ በአሜሪካ ዋሽንግተን ግዛት በሲያትል ከተማ በመኪና ተገጭታ የተገደለችው ኢትዮጵያዊ ታዳጊ ጉዳይ መነጋገሪያ ሆኗል። የ12 ዓመቷ አርሴማ መኮንን ባለፈው ሳምንት በሲያትል በሚገኘው ዋሽንግተን ትምህርት ቤት በር ላይም ተገጭታ የተገደለች ሲሆን ፖሊስ ባወጣው መግለጫ መኪናው ሾፌር እንዳልነበረውም አስረድቷል። የሲያትል ፖሊስ ዲፓርትመንት ፓትሮል ኦፕሬሽን ዋና አዛዥ ቶድ ኪቢ ሲናገሩ እኛ ባለን መረጃ መሰረት መኪናው ታዳጊያን የገጫት ወደ ኋላ ሄዶ ነው። የመኪናው አሽከርካሪ በወቅቱ መኪናውን ሙሉ በሙሉ አላቆመም ብለን እናምናለን። አሽከርካሪው አልኮል ወይንም ደግሞ አደንዛዥ ዕፅ ተጠቅሞ ይሆናልን ብለው ነበር። የዚህ የመኪና አሽከርካሪ እድሜዋ 51 ዓመት የሆነ ሴት ስትሆን ከዚህ በኋላ የወጡ መረጃዎች በተደረገላት ምርመራ አልኮልም ሆነ ዕፅ የተጠቀመች እንደማይመስል መታወቁን አስረድቷል። ይቺ ኢትዮጵያዊት ታዳጊ በተገደለችበት አደጋ ሌሎች 2 ተማሪዎችም መጠነኛ ጉዳት እንዳጋጠማቸው የተገለጸ ሲሆን እስካሁን ባለው መረጃ መሰረትም የመኪናው አሽከርካሪ አልታሰረችም። ፖሊሶች የአደጋውን መንስኤ በትክክል ለማወቅም ምርመራቸውን እንደቀጠሉ ቢገልጹም ወላጆች ግን አደጋው እንቆቅልሽ እንደሆነባቸው እየተናገሩ ይገኛሉ። በርካታ ያልተመለሱላቸው ጥያቄዎች እንዳሉ በመጥቀስም ቅሬታቸውን ወላጆች አቅርበዋል። አባትየው አቶ በሪሁን መኮንን እንደተናገረው ጠዋት ልጁን ትምህርት ቤት አድርሷት ከተመለሰ በኋላ ይህንን መስማቱ እጅግ አስደንጋጭ ሆኖበታል። በተለይም ልጁ እንዴት ከትምህርት ቤቱ ልትወጣ እንደቻለች ግራ እንደገባውም አስረድቷል። አርሴማ ይህ አደጋ ሊደርስባት የቻለው በምሳ ሰዓት ላይ ከጓደኞቿ
ከጓደኞቿ ጋር ከትምህርት ቤት ወጥታ ስትንሸራሸር መሆኑን በፖሊስ የተገለጸ ቢሆንም አቶ በሪውን መኮንን ግን ይህ እንዴት ሊሆን ቻለ የሚል ጥያቄን አስነስቷል። የትምህርት ቤቱ ኃላፊዎችም ለዚህ ጥያቄ መልስ ከመስጠት ይልቅ መሸሽ መምረጣቸውን አስረድተዋል። እናትየው ትዕግስትም ስትናገር ደግሞ እኔ ልጄን እዚያ መጣኋት ከኢትዮጵያ የተሻለ ህይወት ያጋጥማታል በሚል ነበር። ጥሩ ትምህርት ቤት ገብታም ጥሩ ትምህርት ታገኛለች ብዬም ነበር። ይሁንና ልጄ ትምህርት ቤት ልኬ መልሼ ላገኛት አልቻልኩም ብላለች። ትምህርት ቤቱ እስካሁን ወላጆቹን ጠርቶ በጉዳዩ ላይ አላነጋገራቸውም። ይሁንና በዚህ ሳምንት ተደውሎ ሊያነጋግራቸው እንደሚችል እንደገለጸላቸውም እናት ትዕግስትም አስታውቃለች። ውድ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።